ናሆም ሰው ያስፈልገዋል አባዬ። ቤተሰብ እንዳለው የዘነጋሽ ይመስለኛል አንቺ ልጅ። አባዬ ቤተሰቦቹ እኮ አይረዱትም። እኔ በጣም ነው የሚያሳዝነኝ። ይሄ ነገር ወዴት እየሄደ ነው? አንቺ ልጅ ከዚህ ልጅ ጋር ፍቅር ይዞሻል እንዴ? አባዬ መጣው በቃ ቆይ እያልኩሽ ያለሁት አምራን የምትባለው እርኩስ ስትገላገኝ ኑሐሚን የምትባለው እርኩስ ወደ ናሆም ልብ ውስጥ እየገባችልሽ። አባቴን ፈልጌ ነው። አባቴን? አቶ ላይኩን እንኳን አይደሉም። ተሰማ የሚባሉ ታማሚ ማለት የአቶ ላይኩን ጓደኛ ናቸው። አልገባኝም። ቆይ አንቺ የኑሐሚን እህት ነሽ እንዴ? ኑሐሚን እዚህ ቤት ነው እንዴ የምትኖረው? ለማዘን አትቸኩል፣ ምክንያቱም ልጅ አንተ አይደለም። ናሆም ማታ ያየው ነገር እንዳሰብኩ አይደለም። እሺ ለእኔ እኮ ማስረዳት አይጠበቅብሽም። ሲጀመር እኔ በአንቺ ህይወት ምንም ያገባኝ ነገር አለ? ስለ እህትህ ግን ያገባሃል አይደል? ምን ለማለት ፈልገሽ? አንቺ ከውጪ ሲያዩት እኮ ቤተ መንግስት ነው የሚመስለው ስልሽ፣ በዛ ላይ ያ ሹፌር በጣም ነው የጠቀመኝ። አሁን ደግሞ አባቴ የሚኖርበትን ቤት አውቄዋለሁ። አሁን ደግሞ አባቴ ያልሽው አይደል? የምፈልገውን ነገር እስካገኝ አባቴ ቢሆን ያሻል። ሹፌሩ ሰራተኛ ምናምን ነገር ይፈልጋሉ ብሎኛል። ምናልባት በዛ መንገድ ልገባች ይሆናል። ከዛ ይልቅ ለባለ ሀብቱ የጓደኛው ልጅ እንደሆነሽ ንገሪው። አይሽ እርድና ይልሻል። ይሄ ነው፣ በዚህ መልኩ ነው እዛ ቤት መግባት ያለበት። በቃ ይሄ ነው የሚፈልገው። አይሽ ስማርት ማይንድ ምናምን ነው ያራዳል። ይመጭ። ይሄማ ፍቅር አይደለም። ይሄ ፍቅር አይደለም። የምሬን ነው ብላችሁ እንዴ! ፍቅር ብቻማ አይደለም፣ የሆነ ነገር ተጨምሮበታል እንጂ ፍቅር ብቻ አይደለም እንዴ! እኔ እኮ ቸኮሉ ስል በምክንያት ነው ጋይስ። በጣም ፈጠኑ። መቸኮል ብቻ አይደለም። ባለፈው በተደጋጋሚ ስናገር ነበረ። የሆነ ሂስትሪ ይጀምራል በነጋተኛው ያልቃል ብያችኋለሁ። አሁንም ደግሞ ገና እንደ ሳምንት ሳይሞላት ፍቅር ያዘኝ ከናሆም አለች። ኑሐሚን እንዴት ነሽ? ምን ይሄ ነው? ኧረ ተው ተው፣ ተረጋጉ፣ ተው እንዴ! ምንድን ነው እሱ? እኔ አልገባኝም እንደ እውነቱ። አማን ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም ኖላዊ ተከታታይ ድራማ ቤተሰቦች አላችሁ? ሁሉ ፒስ አማን ነው ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል ደስ የሚል ነገር አይተናል። በተለይ ደግሞ እነ ኤደን መመለሳቸው በጣም ተመችቶኛል። ከዚህ በፊትም ስጮ ነበረ፣ ማለት ስጮ አይባልም ገና ነው፣ መጮ ላይ አልደረስንም፣ ገና ማዛግ አልጀመሩም። አሁን አሪፍ ላይ ነው ያሉ አይደለ? ሳወራ ነበረ ስለዚህ ጉዳይ። መጥፋት የለባቸውም በዛው ባይጠፉ፣ ምን ላይ ናቸው፣ ምን ላይ ደረሱ የሚለውን ነገር ማየት እንፈልጋለን ብዬ ነበረ። የመጡበት አመጣጥም ደስ ይል ነበረ። መንገድ ዳር ወጥተው ምናምን መምጣታቸው አሪፍ ነው፣ በቃ ደስ ይላል። እኔ ግን በጣም የገረመኝ ማለት ነው ጋይስ፣ ኑሐሚን ምንድን ነው ከአንዳንድ ከዚህ ወደዚህ ይኬዳል እንዴ ጋይስ? እንደ እኔ እኮ እንዴ ጋይስ ምንም ቢሆን እኮ አይተነዋል እኮ ቀምሰነዋል። ምን ያህል እንትን እንደሚያደርግ እኮ ቀምሰነዋል። በቃ ሌላ ሰው ጋር እኮ ጭራሽ ትዝም አይላችሁም። ሌላ ሰው ሀሳባችሁ በቃ እሷና እሷ ጋር ብቻ ናችሁ። የብሬን እኮ ነው እንዴ! እስኪ ለቀን ራሱ ስንት ተሰቃየን ጋይስ፣ ስንት ተንከባለን፣ ስንት ነገር ውስጥ ገባን። ይህማ ያንቺ የያዘሽ መጀመሪያውን ፍቅር አይደለም። የምሬንም እንደዚህ ቀለል ለማታደረጉት አሪፍ ነው ብዬ አስባለሁ። ማለት ሪያሊቲው እንደዛ አይደለም አይደለ ጋይስ? እንደዚህ ቅልል ቢል አሪፍ ነበር። በቃ በአንዴ ከአንድ ሰው ወደ አንድ ሰው ሽፍት ማድረግ ብንችል ሁላችንም አሪፍ ነበረ። በተለይ ይሄ የመጀመሪያ ፍቅር ምናምን ሲሆን ትንሽ ከበድ ይላል አይደለ? ብዙ ቻሌንጆችን እናይበታለን። ህይወታችንም እስከ ማበላሸት የሚደርስ ብዙ ነገር ውስጥ ልንገባ እንችላለን እና ያንን እውነታ ይዛችሁ ብትሄዱ አሪፍ ነው ብዬ አስባለሁ። እንደዚህ የሚያደርጉ ሰዎች አሉ፣ ግን የመጀመሪያ ፍቅር ወይም ደግሞ ትክክለኛ ፍቅር አይደለም። እነዚህ አይነት ነገሮች አይደለ ጋይስ? ብዙ ሰው የምታውቅ አይነት ሰው ከሆን ካሁን ምንም ሊመስል አይችልም። ተጣላ ሌላ ሰው ይመጣል ብለህ ታልፈዋለህ። ገብቷችኋል አይደላችሁ የፈለኩት ነገር? እና ኑሐሚንና ኤርሚ መካከል የተፈጠረው የሆነ ህይወት ነው አይደለ ጋይስ? ፍቅር ነው። በአንዴ እሱን ረስታ ደግሞ ወደ ናሆም መገልበጧ ትንሽ ቅር አለኝ። በእርግጥ ናሆም ጥሩ ሰው ነው ልትሉኝ ትችላላችሁ።
ግን ደግሞ በደንብ አልተቀራረቡም ጋይስ። በደንብ ቢቀራረቡና ጊዜ ቢያሳልፉ አሪፍ ነበር። አሁን ለምሳሌ ናሆም የተጎዳበት ጊዜ ነው አይደለ? ይህንን ጊዜ አብረው ማሳለፍ ነበር የነበረባቸው እንጂ አፈቅረዋለሁ ብላ ማውራት አልነበረባትም በጭራሽ። የምሬን ነው ብላቸው በቃ እሱን ትሬት እያደረገችው ከሱ ጋር አብረው ጊዜ እያሳለፉ አብረው ወክ እያደረጉ አብረው እየወጡ ስራ እያገዛት ኪችን እየመጣ እያወራት እንደዛ አይነት ነገር ካየም በኋላ ቢሆን ኖሮ አሪፍ ነበር። አያችሁ ተቀራርበዋል። ስለተቀራረቡ በቃ እንደዚህ ፍቅር ይዘዋል ምናምን ወይም ደግሞ ፍቅር ይዟታል ምናምን እንላለን። አሁን ግን ነገሮች ወደ መበላሸት ነው የሚሄዱት። እኔ በባለፈው ክፍልም ተናግሬያለሁኝ። እንደዚህ በቀላሉ ናሆምን አታገኘውም ኑሐሚን፣ እንዲሁም ጭራሽ የሚጣሉበት ጊዜም ይኖራል ብያቸዋለሁ። ምክንያቱም ከኋላ የሚመጣው ነገር ጥሩ አይደለም። ምክንያቱም ደብቃለች እሷ። ምክንያቱም አበዙ አይደለ ጋይስ? እሷ ብዙ ነገር ደብቃለች። ኤርሚን ደብቃለች፣ ስለ እንትናም ደብቃለች፣ ስለ አምራን ደብቃለች። ገብቷችኋል አላችሁ? የፈለኩት ነገር ይሄ ሁሉ ነገር አለ። ይሄኛው እንኳን ስለ እነ ኤደን ምናምን ምንም መደበቅ አይደለም የደበቀችው። እሷ ስለ ራሷ ላይፍ ነው የተናገረችው። ገብቷችኋል አይደለ? በኤደንም ሆነ በኤደን እናት አይገናኙም። ኦኬ የኑሐሚን እናት ሌላ ነች። በአባት ስለሆነ የሚገናኙት የለኝም ያለችው እውነቷን ነው። ገብቷችኋል? እነዚህ ደግሞ ስለሚጎዷት ህይወቷን ሊያበላሹ ያሉ ሰዎችን አለኝ ብላችሁ አታወሩም። እሱ እርግጥ ነው። ነገር ግን እኔ ይሄ የፍቅሩ ነገር በጣም ቸኮረ። ኤርሚ ደግሞ ጋይስ እንዴት ነው ወይኔ ኤርሚና ማከለች። ኤርሚ እንዴት አለፋት ጋይስ? ነገሩ እዛው ቤት ስለሆነ ነው እንጂ ሌላ ቦታ ቢሆን ኑሮ አያልፍም። እውነት ለመናገር በቃ ከልቡ ወዷታል ማለት ነው ኑሐሚንን። ኤርሚ ከልብ ወዷታል ማለት ነው እንጂ ኤርሚ እንደዚህ አይደለም። በዚህ ጉዳይ አይደራደርም ነበረ ጋይስ። እንደው ጭራሽ ውጪልኝ ምናምን፣ ኧረ ጭራሽ ነግቢ ችግር የለም የሚለው መቀየር አለና ምን አትበል ነው የሚባለው ተረቱ። እንዴት ነው ጋይስ? ተረቱ ከባድ ነው። ትላንትና ዝናሽ ባለመኖሯ እኔ ደስተኛ ነበሩ። እንደው ትንሽ ረጋ አለን እኮ ጋይስ፣ እረፍት አገኘን እኮ። ይሄ ክፉ ፊት ማየት በቃ እንዴ! እሷ ስትኖር እኮ ነው ልጅቷ የምትጨመረው፣ አማክለች የምትጨመረው ዝናሽ ስትኖር ነው። እና ዝናሽ ባለመኖሯ ጥሩ ነው። እንደዚህ ራቅ ራቅ ብታደርጓችሁ አሪፍ ነው። እነ ኤደን መምጣታችሁ ደግሞ ጥሩ ነው። አሁን እነ ኤደን መጥተው በቃ ኤደን ግን እኔ ኤደንና እናቷ ግን መች ነው የምትሻሻሉት? ቆይ አሁንም በተንኮል መግባት እኔ እኮ ግርም የሚለኝ ማለት ነው ልክ ኑሐሚን የምትወደውን ነገር እነሱ መውደዳቸው ማን ነው የሚነግራቸው? ማን ነው ሄዶ የሚያጮላቸው ጋይስ? ጆሮአቸው ላይ ማን ነው ሹክ የሚላቸው? ለነገሩ አጅሬ የምንሰሩት ይብላ ጋይስ። እንደዚህ አይነት ላይ ያላልካል አይደለ? ፍጥነት ላለው አይደለ? ዙሩ በፍጥነት ነው የሚያደርሰው። ኮሽ ነው ይላል። ልክ ፍቅር ሲጀምር ተጀምሯል። በዛ ጋር አድርገሽ እንደዚህ አድርገሽ ግቢ፣ በዛ ጋር መንገድ እንደዚህ ምናምን ያመቻችላችኋል። ጥሩ ነገር ላይ ሲሆን ብቻ ነው ባይመቻችው። መጥፎ ነገር ሲሆን መንገዱን ላይ ክፍት ነው የሚለው ጋይስ። አንድ ምሳሌ እንንገራችሁ። ስራ ቦታ ሊሆን ይችላል፣ ወይም ደግሞ በሆነ አጋጣሚ አንድ ውሸት ዋሻችሁ ልበላችሁ። አንድ ውሸት ዋሻችሁና ያ ውሸት ደግሞ ሌላ ነገር ከኋላ መጣ ልበላችሁ። ቀጣይ ላይ ሌላ ችግር መጣ ልበላችሁ። የመጀመሪያ ውሸት ስለዋሻችሁ ሁለተኛው ውሸት ለመዋሸት ግድ ይላችሁና ትዋሻላችሁ። በሶስተኛው ትለምዱታላችሁ ጋይስ። ትለምዱታላችሁ ማለት ነው የሁለተኛው ውሸት ሶስተኛው ውሸት ይወልድላችኋል። ለሶስተኛው ውሸት ደግሞ አትቸገሩ። ገብቷችኋል? ውሸት ራሱ ውሸት እየሆነ ይሄዳል። በቃ መንገዱን እየከፈተላችሁ ይሄዳል፣ እየተስተካከለ ይሄዳል ማለት ነው። ስለዚህ አልፈርድባቸውም። ያው ለእነሱ ቀላል ነው ማለት ነው መንገዱና ብቻ ከባድ ነው፣ ብቻ ቀላል ነው። እንዴት እንደሚሆን እስኪ አብረን እናያለን። ናሆም ደግሞ በጣም ተበስጨጭ አለ። በዛ በኩል አምራን እየደወለች ጨቀጭቀዋለች፣ በዚህ በኩል ደግሞ ዋሸቺ ምናምን እያለ ነው። ናሆምም እንግዲህ ጆፌ ጥሏል ማለት ነው ጋይስ። እንደዚህ ካለ ጆፌ ጥሏል። ገብቷችኋል አይደለ? ላችሁ የፈለኩት ነገር ተረዳችሁኝ አይደለ? አገኛችሁኝ አይደለ ወይ ጋይስ? ገብቶለታል ማለት በቃ ገብቶለታል። እና አሁን በቀጣይ ክፍል ምን ይፈጠራል ብዬ በጠይቃችሁ ምን ትላላችሁ? እስኪ ነገሩኝ። ምን ታስባላችሁ? በቀጣይ ክፍል ምን ይፈጠራል? እስኪ እንደው ምን ሊፈጠር ይችላል? ምን ትሉኛላችሁ? እስኪ የምትሉኝ ነገር አለ ኮሜንት ላይ ዱቅ አድርጉልኝ እስኪ ጋይስ። እንግዲህ ያው በቀጣይ ክፍል አጅሬዎቹ ወደ ቤት የመጠጋት ነገር ይኖራል ነው ማለት። ኤደን ወደ ቤት የመሄድ ነገር ይኖራል። ደግሞ ያው ናሆም አዛኝ ነገር ነው። እንደገና ደግሞ ለይኩንም አዛኝ አይነት ነገር ነው። ባልሆነ መንገድ ከሄዱ ጥለውን ነው፣ አባረውን ነው፣ እንደዚህ አደርገውን ነው ምናምን ከሄዱ ተቀባይነት ያገኛሉ ብዬ አስባለሁ። ማለት አሁን እየሄዱበት ያለው መንገድ ተቀባይነትን ይሰጣቸዋል ብዬ አስባለሁ። ብቻ ያለው ነገር ይሄ ነው። ኑሐሚን እና ሀናን እስኪ እናስተያይ ጋይስ።
ኑሐሚንና ሀና እንዴት ታያላችሁ? ሀና እዛ ጋር እየተጨነቀች ነው፣ እዚህ ጋር ኑሐሚን እየተጨነቀች ነው። ምን ይሻላል ጋይዘ? ምን ይሻለናል? መቼም ኖላዊንም አይታችሁታል ብዬ አስባለሁ። ትናንት ሁለቱም ነው የተለቀቀውና እስኪ እንዴት አያችሁት? ኖላዊን እንዴት አያችሁት ጋይስ? ትናንትና ያው ካላያችሁ ሪቪው ሰርች ያለው ኖላዊ ቼክ አድርጉ። ከታች ያለላችሁ ከዚህ ቪዲዮ በታችሁም ላይ ገብታችሁ እስኪ ምን ትላላችሁ? ምን ታስባላችሁ ጋይስ? አቶ ኖላዊ ሀናን ያፏጥጣታል ወይስ አያፏጥጣትም? ምን ታስባላችሁ? ያው እውነቱን እንትን ይላል። በቀጣይ ክፍል እውነቱን ይጠይቅና ያረጋግጣል። ሀና ያለውን እውነት ትነግረዋለች። እሱ ላይ አይደለም ችግሬ። አቶ ኖላዊ አሲር ላይ ይፈርዳል ወይስ አይፈርድም? ይፈርዳል ወይስ አይፈርድም ማለት ነው። አባት አይደለ? አባት ስትሆኑ ደግሞ እንዴት ደፈርከኝ የሚል አይነት ነገር ያመጣል። ይሄ እንዴት ደፍረ እንደዚህ ልትል ቻልክ? ስራ የለ፣ እውቀት የለ፣ ትምህርት የለ፣ ምን የለ ምናምን አይነት ነገር አንስቶ አሲርን ያሳዝነው ይሆን ያስቀየመው ይሆን? ወይስ ደግሞ በጥሩ ምላሽ ወይም ደግሞ በጥሩ አመለካከት አንዬ አንቺ የሚያፈቅርሽን የሚወድሽን አንቺ ነሽ የምታውቂው የሚያስብልሽን ነው እንጂ ገንዘብ አይተሽ አይደለም መውደድ ያለብሽ፣ እውቀት ስላለው ስለተማረ ሳይሆን ነገ የሚያኖርሽን ነው መምረጥ ያለብሽ። ነገ የማይጨቀጭቅሽን፣ ነገሽን የማያበላሽሽ፣ ሁሌ ለአንቺ የሚያስብ ሁሌ ስጠሪው የሚገኝልሽን ነው ማፍቀር ያለብሽ ብሎ ይመክራት ይሆን? ምን ትላላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም እዛኛው ሪቪው ላይ በደንብ ብዙ ነገር ዲፕ አውርቻለሁ፣ ገብታችሁ ቼክ አድርጉት። በሌላ ቪዲዮ ተመልሼ እስከመጣ ድረስ ክፉ አይንካችሁ፣ ክፉ እንደንሱ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሉ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ኤርሚ ያርፋል ወይስ አያርፍም? ምን ለማለት ፈልጌ እንደሆነ መቼም ይገባችኋል። ኤርሚ አማከለችን ኤሚ ዝም ብሎ በቃ ያልፋታል ወይስ ደግሞ አያልፋት? ምን ታስባላችሁ? ኧረ ኑሐሚን ተከታታይ ድራማ ወዴት እየሄደ ነው? ኧረ ተው ረጋ በሉ እንዴ! አንድ ነገር ይጀመራል ቀጥታ ያልቃል። አንድ ነገር ይጀመራል ቀጥታ ያልቃል። ይሄ ድራማ ሲመስለኝ አጭር ነው። ኧረ ማን ያለው? እንዴት ናችሁ ውድ የኖላዊ ተከታታይ ረፍ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ዛሬ ምን ተገኝቶ ነው ስቱዲዮ ወጣኸው? ምን ነው ቀበትክ ለምትሉኝ፣ አሁ መቅበጥ አማረኝ እንዴ! እዛ ቤት ውስጥ አንድ ክላስ ውስጥ ታፍኖ መዋል እኮ ይሰለቻል። ስለዚህ ወጣ ብዬ ነፋሱ ምናምን ደስ ይላል። አየሩ ፀሐይ የለም፣ ጠዋት ላይ ነው ማለዳ ላይ ነው እና ጥሩ አየር አለ። እሱን አየር ሳፕ ማገል አድርግ ብዬ ነው። ለማንኛውም ድራማችን ዛሬ አብረን ሪቪው እናደርጋለን። ዛሬ ከዋናው ቦታ ነው የምነሳው፣ ወይም ደግሞ ዱብ እና እዳ ከሚፈጠርበት ቦታ ነው የምነሳው። አማከለችን ኤርሚ ይገጥማል አይደለ ጋይስ? ዱብ ያስደረጋታል ወይስ ደግሞ ዝም ብሎ ያልፋታል? ምን ታስባላችሁ? እኔ ግን ዝም የሚል አይመስለኝም። እሱ ልጅ እኔ እንጃ የሆነ ጥማት አለበት፣ የሆነ ነገር ሾጥ ያደርገዋል። የምሬን ነው የምላችሁና ትንሽ አስቸጋሪ ይሆናል ብዬ ነው የማስበው። እናንተ ምንድን ነው የምታስቡት? እስኪ ሀሳባችሁን ኮሜንት ላይ ዱቅ አድርጉልኝ። እስኪ ወደ ሁለቱ እንሂድ። ሁለቱ መቼም ያው ይገባቸዋል። አሁን ሁለቱ እያልኩ ነው የማወራው ከዚህ በኋላ ናሆምና ኑሐሚን ሌላ ሌቭል ውስጥ ገብቷል። ከፍ ብሏል ጋይስ፣ ከፍ እያሉ ነው ያሉት። ለምን እንደሆነ ታውቃላችሁ? ያው የታወቀ እኮ ነው። ሁላችሁም ደግሞ ብላችኋል። አብሮ ይሆናሉ፣ አብሮ የሚሆኑ ይመስለናል ምናምን ስትሉ ነበር አይደለ? ያ ነገር ነው እየተፈጠረ ያለው። አሁንም እንግዲህ የምናየው እሱን ነው። ስለዚህ ከዚህ በኋላ እንዴት ይቀጥላል ነው የነሱ ጉዳይ። የኔ ጥያቄ እንደኔ ሀሳብ አብሮ ይቀጥላሉ የሚል ሀሳብ አለ። ማለት ተሳስበው ወይም ደግሞ እየተዋደዱ ምናምን ይቀጥላሉ። ይሄ መፈላለግ አለ አይደለ? እንደዛ አይነት ስሜት ነው የምናየው እንጂ ፍቅር ውስጥ ቀጥታ ይገባሉ የሚል ሀሳብ እኔ ፈጽሞ የለኝም። እንዴ ድራማው ገና ከመጀመሩ ፍቅር ውስጥ ሁለቱ ከገቡ ይሄ ድራማ ገና ሌላ ታሪክ ከኋላ አለ ማለት ነው። የምሬን ነው። ገና ሌላ መዓት ታሪክ አለ ማለት ነው። እንዴ ጋይስ ምን ይሄ ነው? ጅምር ይደረጋል። ቀጣይ ደስ አይልም? ግን እንደዚህ አይነት ድራማ ጋይስ የሆነ ታሪክ ይፈጠርና በቀጣይ ክፍል ያ ታሪክ ያልቃል።
እና ይሄ ያምራል፣ እንደ እውነቱ ያምራል። ግን ድራማውን ሌላ ታሪክ እየሰጡት እንዳይሄዱ ፈራለሁ። ማለት ይሄ የያዘውን ታሪክ ይዞ ቢቀጥልና ጥሩ እየሆነ ቢሄድ አሪፍ ነው ብዬ አስባለሁ። እናንተ ምን ታስባላችሁ ጋይስ? ለምሳሌ ቤዛን ተከታተሉ ተባልና ተከታተሉ፣ በነጋተኛው ደረሱባት። ገብቷችኋል አይደለ? የትኛውም ተከታታይ ድራማ ቢሆን እሷ ላይ ለመድረስ እንደው ስንት መከራ ስንት አልፍተውን ደረሱባት። ካሁን ተያዘች ልባችን ዱብ እያለ ወደ ላይ ወደ ታች፣ አንዴ ወደ ግራ አንዴ ወደ ቀኝ እያየን ለፍተን አይደለም የሚገኘው ችግሩ ወይም ደግሞ የሚደርሱበት እንደዛ ነው። ይሄ ግን በአንድ ጀንበር። ታዲያ ይህንን ድራማ እንደው ዝም ብላችሁ ስታዩት ሌላ ሂስትሪ እየተተካለት የሚሄድ አይመስላችሁም? ወደፊት ገብቷችኋል አይደለም? ምክንያቱም አሁን የተለየ የሆነ ከበድ ያለ ሂስትሪ የለም። የሁለቱ ሂስትሪ ነው የሚሆነው ከዚህ በኋላ ማለት ኑሐሚንና ናሆም ማለት ነው። የእነሱ ሂስትሪ የሆነ እየቀጠለ ይሄዳል። እነሱን አይነት ታርጌት እያደረገ የሚሄደው ግን በዚህ ብቻ የሚቀጥል አይመስለኝም። የተከታታይ ድራማ ሌላ ሂስትሪ እየተተካ ሌላ ታሪክ እየተተካ የሚሄድ አይነት ተከታታይ ድራማ ነው ይመስለኝ። ያው ከዚህ በፊትም ተናግሬያለሁ። ብዙ አዳዲስ ሰዎች ይጨመራሉ፣ ሌሎች አዳዲስ ሰዎች በቅርቡ ይመጣሉ። የምታውቋቸው የማታውቋቸው ነፍ ሰዎች ይጨመራሉ ብያለሁ። ደግሜም ዛሬ እላቸዋለሁ፣ ይጨመራሉ፣ ይመጣሉ። ሌላኛው ደግሞ በጣም አሳሳቢ የሆነ ነገር ምን እንደሆነ ታውቃላችሁ? አምራን ዝም ብላ የምትቀመጥ አይመስለኝም። ዝም ብላ አትቀመጥ ማለት ምን ማለት ነው? በቃ ሰጥ ብላ አትቀመጥም። ነገሮችን ለማበላሸት በቃ ትሰራለች፣ የሆነ ነገር ትፈጥራለች የሚል ሀሳብ አለኝ። እዚህ ነገር ላይም ደግሞ ኤርሚ ይሳተፋል የሚል ሀሳብ ነው ያለኝ። እናንተ ምን ታስባላችሁ? በሚወጡት ቀጣይ ክፍሎች ምን አይነት ነገር ልናይ እንችላለን? ምን አይነት ነገር ሊፈጠር ይችላል? ምንስ አዲስ ነገር ሊያሳዩን ይችላሉ? ምን ትላላችሁ? ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ከዛ ውጭ ዋናው ታሪክ እንዳይረሳ፣ ዋናው ታሪክ እዛ ጋር የተጀመረው ነው። ገብቷችኋል አይደለ? ኑሐሚን አሁን ለናሆም ደብቋለች። መች ነው የምትነግረው ነው ኑሐሚን ለናሆም። ይህንን ነገር ደግሞ ናሆም ከደረሰበት ኑሐሚንን ይጠላታል፣ ወይም ደግሞ ኑሐሚንም እንደዋሸችው ይሰማዋል። ስለዚህ አስቸጋሪ ይሆናል። ነገር ግን ኑሐሚን ራሷ አራዳ ነች። እዚህ ላይ እኮ አራዳ ነች ጋይስ። የሆነ እፍስ ነው የምታደርገው፣ እፍስ። እዛ ጋር አሳፈረችን አይደለ ጋይስ? ማለት ያው ኖላዊ ላይ ማለት ነው። ተምቹን የመሰለ ልጅ ትታ እንትናን መሲንቆ መቺውን አፈቀርኩ አላለች። አይ ተምቹ እንደ ወንዶ የስራህን ይስጥ። እንዴት ታነሳለህ እንዳትሉኝ አደራችሁን። ያው አንድ ነው። ምክንያቱም ኑሐሚን የሚያይ ሰው ኖላዊንን ያያል፣ ወይም ደግሞ ኖላዊን የምታዩ ሰዎች ናቸው ኑሐሚንን የምታዩት። ስለዚህ ባወራ ችግር የለውም ብዬ እኮ ችግር የለውም። ዛሬ ማታ አዲስና እንግዳ ነገር ታያላችሁ ኑሐሚን ላይ ኖላዊ ላይ ዛሬ እንዴት ነው ጋይስ? ነፃነት ተሰማኝ እኮ እዛች ስቱዲዮ ውስጥ ሲሆን፣ ወደዚህ ከተወራጨው ወይ ማይክ ሰብራለሁ ወይ ካሜራ ሰብራለሁ። አሁን እዚህ ጋር በሰልፊ በስልክ ስለሆነ እንደፈለኩ እጄን እዚህ ምናምን እያ አታዩትም ኔ ጋይስ? እንዴት እንደመሆን ተቀናጣውባችሁ አይደለ? ያው ሪላክስ ላድርግ ብዬ ነው ትንሽ ወጣ ብዬ ጋይስ። ውሏችን እንደዚህ ካላደረግነው በስተቀር ትንሽ ከበድ ይላል አይደለ ጋይስ? ቀናችንን አጫጭነን ጀምረን ይባላል። ግን ጋይስ አማርኛ እንዴት ነው? አክብደን ጀምረን ህይወታችንን አክብደን እያየን ነገሮችን አክብደን እያየን የምንሄድ ከሆነ ትንሽ ይከብዳል። ህይወትን ቀለል አድርጋችሁ ሲምፕል አድርጋችሁ መኖር ጥሩ ነው። አንዳንዴ ጋይስ እንደነዚህ አይነት ቪዲዮዎችንም እየሰራችሁ መኖር አንዳንዴ ጥሩ ነው። ግድ ስቱዲዮ ላይ ብቻ መጠበቅ የለባችሁ። ምን ሰው ለዛ ነው ወጣ ያልኩት። አንዱ በቃ ማለት አየር ልቀይር ብዬ በቃ እንደዚህ ወክ እያረኩ ከበረንዳ ወደ በረንዳ። ገብቷችኋል አይደለ? አገኛችሁኝ አይደለ? ለማንኛውም ለዛሬ ያለኝ ሀሳብ ይህንን ይመስላል። ይበቃኛል። በቀጣዩ ክፍል በደንብ በሰፊው ዲፕ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። አምራን እርጉዝ ነች። እረባለው ነገር ተበላሸ፣ ወገን ተበላሸ። ከማን ያረገዘችው? ከናሆም ወይስ ከኤርሚ? ከማን ይመስላችኋል? ከናሆም ከሆነ ነገር ተበላሸ። እኔ ግን ነገር የሚበላሽ አይመስለኝም። ወይ ከማታውቀው ሰው ወይ ከኤርሚ። በቃ አለቀ። ኤርሚ ሰምታችሁታል መቼም። ከኔ ከሆነ በስመ ናሆም ታስመዘግበዋለሽ ብሏል። ጸድቋል አባቴ። ወይኔ በላቸው ማለት አሁን ላይኩን ሁሉን ነገር ደርሶበታል። እንደዚህ በቀላሉ ትገኛለች ብዬ አላሰብኩም እንደ እውነቱ። ምክንያቱም ድራማው ገና መጀመሩ ነው። በዚህ ቅርብ ጊዜ ውስጥ ይሄ ነገር ሁሉ ይፈጠራል የሚል ሀሳብ ሁላችንም ጋር አለ ብዬ አላስብም። ብቻ ይህን ድራማ ዝም ብላችሁ ስታስቡት የሆነ ከበድ ያለ ድራማ ይመስለኛል። ማለት ይሄ ብቻ አይመስለኝም ታሪኩ። ምክንያቱም ይሄ ተከታታይ ድራማ አዲስ ነው።
አዲስ እንደመሆኑ ደግሞ ገና ብዙ ክፍሎች ከፊት እንዳለ አስቡ። ታዲያ በዚህ በጅማሬ ላይ እንደዚህ እያነጋገረ እየተወሳሰበ መሄድ ከጀመረ ወይኔ በላቸው። ሰላም አላልኳችሁም ለካ። አይ ወንድ ልጅ ተበላ። እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁልኝ? ያ ሁለቱንም ይገባቸዋል። ሀና ካለች ሼር ይደረጋል አይደለ? ለማንኛውም አማን ናችሁ? እንዴት ናችሁ? ስራ እንዴት ነው? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ ነው። ዛሬም አብረን ኑሃሚን ሪቪው እናደርጋለን። ከተቻለም ኖላዊ ገባ መስመር ላይ እናካተዋለን። የሚገናኝ ነገር ካለ ፊት ላይ ምንድን ያለችው ምናምን እንደምትሉ ይቺ ነጥብ ነገሯ ቆመች። ያው ቡር ነች፣ ሌላ ምንም አይደለችም። እሺ ምንም አይደለችም። ያው ጺማችንም መጥቷል እየመጣ ነው። በገዛ እጃችን ተቆርጠን ወይኔ ሌላ ሰው ሆነን መተን አሁን ደግሞ ከድራማ ወጣውና ወደ ራሴ ላይፍ ገባው። ምን ይሻለኛል? ምን እንደሚሻለኝ ብቻ ኮሜንት ላይ ንገሩ። ለማንኛውም ካቆምኩበት ልቀጥል እና በዚህ ሁኔታ ውስጥ የሁሉ ነገር ይፈጠራል የሚል አላማ አልነበረኝም፣ ወይም ደግሞ እቅድ ሀሳብ ፈጽሞ ሁላችሁም ጋር ይኖራል ብዬ አላስብም። እንደ እውነቱም ይሄ ነገር እኔ ጋር የለም። ያው ኢንፎርሜሽኑን ስሰባ እኔ ራሱ ክውን ያልኩት ምንድነው እኔን ራሱ አውርቼ ሰፕራይዝ ልታረጉኝ ነው እንዴ ያልኩት። እንዳታወራ ተብያለሁ እና ብዙ ነገር ማውራት አይቻልም ተብዬ ተከልክያለሁ። አላሳዝንም? በጣም ነው የማሳዝነው። የምሬን ነው። ለማንኛውም ጥሩ ነገር ታያላችሁ ብዬ አስባለሁ። እስኪ ዛሬ ሞቅ ካለው ልጀምር፣ ወይም ደግሞ ድራማው ከተቋረጠበት በኩል ልጀምር፣ ከዛ አንገል ልጀምር። ብዙ ጊዜ እንደነዚህ አይነት ነገሮች መጨረሻ ላይ ወስዳችኋለሁ እና እስኪ መጀመሪያዋን ለመታየው ሰዎች አንድ ነገር ልበላችሁ። ምንም አጠብቁ፣ ምንም አላችሁ፣ ውጡ ከፈለጋችሁ። ረጭ ዛሬ ምንድን ነው የምጫወተው? እኔማ ቤተሰቦች አናገርም ስቀልዶች፣ ያው ለጨዋታ ድምቀት ነው ጋይስ። ለማንኛውም አቶ ሌኩን እውነቱን አውቋል፣ ቪዲዮም ደርሶበታል። ታዲያ ይሄ ነገር እንዴት ይሆናል? ናሆምስ ይህንን ነገር ያምናል? ናሆምስ በአንዴ ተስፋ ይቆርጣል በሷ? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ ናሆም አሁንም ለአምራን ይከላከላል፣ ጠበቃ ይሆናታል ብዬ ነው ማስበው። ምናልባት እስከ መዋሸት ድረስ ቤተሰቦቹን ዋሽቶ ከእሷ እውነቱን ለማወቅ ያደርጋል፣ ወይም ደግሞ እንደዚህ አይነት ሀሳብ ያመጣል ብዬ ነው ማስበው። ምክንያቱም እኔ ነበርኩ አብሬያት የነበርኩት የሚል ነገር ሊያመጣ ይችላል ብዬ ነው ማስበው። መቼም ደግሞ እኔ ነኝ ካለ ድምፁ አትሉኝም? ዝም ብላችሁ ትሰማላችሁ። አዎ ሊሆን ይችላል እያላችሁ እኮ ኧረ ተው። አሁን እንደው በሞቴ የናሆም ድምፅ አይታወቅም። ኧረ ሺ ነው። ይሄ አዎ ልክ ነው፣ ይሄ ይሆናል ላላችሁ ሰዎች ነው። እሺ በደንብ ስሙ እንጂ በደንብ ስሙ፣ በደንብ እዩ። እሺ ጋይስ። ለማንኛውም ዞሮ ያስተባብላል፣ ናሆም ያስተባብላል። በምን መልኩ እንደሚያስተባብል እኔ እንጂ አላቅም፣ እሱን እኔ አላቅም። እናንተ ካወቃችሁ ኮሜንት ላይ አስቀምጡልኝ።